ቴንክ ዩ ማማዬ። ይሄ ወስፌ እልህ ከኔ ጋር እንደተያያዘ የምታዩት በአንድ ጊዜ 100,000 ፎሎ ገዝቶ ፎሎ አስደረገ። አይገርማችሁም? ጋይስ አይገርማችሁም? እግዚአብሔር ምስክሬን እኮ ነው። እልሁ ማለት ነው ከኔ ጋር ያለው እልህ ማን አየኝ ትላል? ምን አባታችሁ? አንድ ጊዜ የሆነ ሰው ማን እንደሆነ አላውቅም፣ ቴዲ አፍሮ የሆነ ዘፈን አውጥቶ ሄዳችሁ ቴዲ አፍሮን እንትን ሪፖርት አድርጉት ይባላል ዩቱብ ላይ። የእኛ ዘመዶች ሄደው ፎሎ አላረጉትም። በአንድ ጊዜ ዘፈኑ እላይ አልወጣም። እኔ ይሄ ህዝብ ወደዚህ ስለው እሱ ፎሎ ያስደረገው በነገራችን በአንድ ጊዜ በአንድ ቀን 100,000 ፎሎ የለም፣ በታሪክ የለም። ገዝቶ ነው ያደረገው። አያችሁ ምን ያህል ጭንቅላት ውስጥ እንዳለው እሱ ላይ አያችሁ። ደግሞ አላችሁ ተጨምራችሁ መታችሁ እዚህ ጋር 5 ሚሊዮን አንድ ይገባለታል። ትንሽ ጠብቀው ይገባለታል። ስለሚገባለት ችግር የለውም፣ ይገባለታል። የጃኒ ልጆች ብያችኋለሁ። የጃኒ ልጆች እውነት ጃኒን የምትወዱ ከሆነ አንፎሎ አድርጉት። እናንተ ሙጃዎች አንፎሎ አድርጉ። አንፎሎ እሷን የእሱ ዘመዶች እኔ እኮ የሚገርመኝ እኮ የእሱ ዘመዶች እናቱ በውስጥ በኩል አንድ ደግሞ ውሻ ለዚህ እየመጣ አንድ የሆነ ቅሌታም ሽማግሌ በሙሉ እየመጣ እዚህ ጋር ጂጂ እኔን ቆረቆ እንዳቁልቃላም አንድ ነገር እንዳትናገሩ። አንድ ነገር እንዳትናገሩ። ተያይዘን የት እንደምንሄድ ታውቃላችሁ። አትደውሉብኝ ጋይስ። አንድ ነገር ትናገሩ ነው። ይሄ ወስፌ ነጠላ ድብ ኢየሱስ ወስፌ ነው። ይኸው የበለጠ እናንተ ይውላችሁ በተናገራችሁ ቁጥር እኔ ልጁን እንድናገረው ነው የምትፈልጉት አይደለም? ስትናገሩኝ እለጠልጠው አዶናይ ወስፌ ሴታ ሴት እንዲህ እኮ ነው። እንደዚህ እኮ ነው ያነሳው። እንደዚህ የሆነ ልጅ እንደዚህ ነው ያነሳው። ትንሽ ልጅ ኢትዮጵያ ውስጥ ናውጣ የት አለ? የት አባቱ? ቆይ እኔ የጃኒ ልጆች ግን ጃኒን እንደዚህ አሳምሞባችሁ ገባችሁ? ወንድ ቢሆን ኖሮ ከምን ጃኒ ከሞ ብሎ እቅፍ አድርጎ ወይንም ደግሞ ኢትስ ኦኬ በጎን በኩል የሚለጥፈውን አይታችሁታል። ኢንስታግራሙ ላይ እንዴት እንደሚያደርገው እኮ አይታችሁታል። በቃ ደስተኛ ነው የሆነው። ምክንያቱም እኔ ተቆጣጠሪያችኋለሁ እኮ ነው። ምን ተናገርኩ ሄደው ምንም አንፎሎ አያረጉትም እነዚህ ልጆች። አንፎሎ አርጉት። እሱ ገዝቶ ከፈለገ ይጨምር፣ ገዝቶ ማለት ነው። አንፎሎ አርጉት እንዴ! ይለበስኩት ውሸታ አንጀት ቅጥል ብላ። በነገራችን ላይ አንድ ነገር ልንገራችሁ፣ ተስፋ ቁርጥ የምታደርጉበት ማለት ነው። ልንገራችሁ፣ ወንድ ልጅ አሁን ይሄ ሮማንቲክ ምናምን ሮማንቲክ የታባታችሁ አውቃችሁ ነው። ሮማንቲክ ወንድ ልጅ እኮ ሮማንቲክ የሚያደርገው እኮ በየቀኑ እኮ አይደለም። እኔ ነው ሪፖርት የምታደርገው እኔ ራሴ እንዳላስጠር ከዚህ በኋላ የኔ ፔጅ ማለት እንኳን ልንገራችሁ ይህንን ፔጅን ማን እንዳስመልሰልኝ ልንገራችሁ። ጆን ዳንኤል አሁንም ላይቭን እያስተካከለልኝ ነው። ዩ ጋዴም ሽት ያ ምን አባህ የኔን ፔጅ ሪፖርት በልጄ ይመለሳል።
በልጄ በጆን ዳንኤል ይመለሳል። ጋ ተደዋውሎ ውጪ ደውሎ ምናምን ያኛው 400,000 ያለውን ፔጄን አስመለሰልኝ። አሁን እየተስተካከለልኝ ነው። እገባለሁ ገና በሱ እገባለሁ። ቆይ አሁን እንደውም እየሰራው ነው። እኔ ነገር ጽፍለታለሁ። እሺ ይለኛል። እኔ እኮ ለእሱ አይደለም የጻፍኩለት። የኔን ፔጅ ሪፖርት ጆኮ ይስቃል። አሁን እንደዚህ ብለው አይ ለጃኒ እንዳለከላት ጆዬ ይኸውልህ የጂጂ ኮን ቲክቶክ ሪፖርት አርጉ ይላሉ። ምን ትላለህ? አይታሰብም። ለምን አባቱ ይደብራት? የራሷ ጉዳይ ይደብራት። እሷን እንደዚህ ቤት ውስጥ አስቀምጦ እንደዚህ እቀጠቅጠው። ይዟት ይውጣ። እኔ እሱን እንዳልቀጠቅጠው ከፈለገ ይዟት ይውጣ ወይ የሆነ ነገር ይበል። እንዲህ ልክ በቃ ሰው ሲጣላ ወይ ደግሞ ተከፍቶም ከሆነ ተበሳጭቶም እንደዚህ ኦኬ ተሰምቶትም ከሆነ ምን አባቱ እንዲቆለዋል? እንቀጠቅጠዋለን። እሺ ልጆች እንቀጠቅጠዋለን። አባቱ ቀጥቀጥንም ኮፒ ሊንክ አድርጉ። ደግሞ የኔ ልጆች የት አባታችሁ ነው የኔ ሪፖርት? እያንዳንድሽን ደም እንዳላስለቅስሽ ደም እንዳታለቅሽ። ይልቁንስ ተሳስተሽ ብትሰድቢ አዘጋብሻለሁ። እኔ ራሴ ተሳስታችሁ ብትሰድቡኝ ያዘጋባችኋለሁ። ተሳስታችሁ ትላልቅ ፔጆች ራሱ ተሳስታችሁ እኔም ብትሰድቡኝ ነግረናል። ታው ጆኒ ራጋ ተረጋጋ። ልንገራችሁ፣ አሁን እሱ አሜሪካን ሊሄድ ነው። ገባችሁ? አዶናይ ማለት ነው። አዶናይ ወስፌ እኮ ነው የሚመስለው። ወይኔ ጉዴ! አሁን እኮ ብትሰማ እኮ ጃኔት በቃ ትበላኛለች። ግን ምንም እንዳትበይኝ። እኔ አይመቸኝም፣ አልወደውም፣ አልጠላውም ማለት ነው። ግን በቃ አይመቸኝም። ከሰማሽም አይመቸኝም። ከዛ ላይ አሁን ደግሞ አንቺን እንደዚህ ኢግኖር ዳርጎ እንደዚህ ሲሆን ደግሞ አልተመቸኝም። እኔ አልተመቸኝም። በቃ አይዶን ነው አልተመቸኝም። በቃ ባዮ የሆነ ነገር አሁን ባለፈው የእንትናን ሲሰራ ማለት ነው ማነሱ የአይሾ ስፒድን ሲሰራ እስቲ ቆይ አልኩኝና ጥሩ በቃ ደስ አለኝ። ምክንያቱም እንደዚህ እና የሆነ ነገሬን በቃ አሳመንኩት። እግዚአብሔርን በግድ አሳመንኩት። በቃ እና ደግሞ አንድ የኔ ቤተሰብ አለች፣ ትወደዋለች። ማን መሰለቻችን? ዲዲ ትወደዋለች። ከዛ ጂጂ ያዶናይ ናት ትናገሩ ምናምን ስትል ኦኬ ምናምን በቃ ስለማከብራት ብዬ እኔ ግን ስለማከብራት እንጂ ሌላ ነገር አይደለም። ከዛ እውነት ግን ጥሩ ሰው ከሆነ ምን ሆኜ ነው በቃ እንደዚህ አልኩኝ። አይኔን ብልጥጥ አድርጌ ልጁ የሚሰራውን ስራ ላይ ብዬ እንትን አልኩኝ። ግን በቃ ውስጤ እንትን አይቀበለው ጭራሽ። እኔ ጥላቻ የለብኝም። አናደደኝ፣ አይስወር አናደደኝ። ኮፒ ሊንክ አድርጉልኝ። አላናደዳችሁም? ግን የሚሰራው ስራ
ቆይ አላናደዳችሁም? እስቲ እውነቱን ተናገረው። አላናደዳችሁም? የሚሰራው ስራ 34 ቪዲዮ እኮ ነው በቀን የሚለቀው። ልክ በቃ መጣላቱ ለሱ ፍሪ በቃ ፍሪ የሆነ ነው የሚመስለው። ወይ በቃ ደስ ብሎት ነው። ማንኝ እመቤትሽ ነኛ እመቤትሽ። ከዛ ላይ ወንድሞቹ ራሳቸው የሆነ በቃ የአድዋ ድል ነው ያደረጉት እየወጡ በቃ ደስ ብለው። እንዲያውም የሆነ ይኸውላችሁ የአንዱን ወንድሙን እንትን ላሳያችሁ።